አጋራችን እናመሰግናለን። በሀገር ዜናዎች ጀምራለሁ። ፋሲል ከነማ እግር ኳስ ክለብ የራሱ የአጨዋወት መንገድ እንዲኖረው ተደርጎ መሰራቱን አሰልጣኝ አምሳሉ ስመላለም ተናገረ። ክለቡ ካምኖ በተሻለ በሊጉ መጀመሩ ያሳየው ብቃትን በስራ የመጣ መሆኑንም አሰልጣኙ ተናግሯል። ዳናይስ ተጨማሪ እንደሚከተል ታቀርባለች። 20 ክለቦችን የሚያሳትፈው የኢትዮጵያ ወንዶች ፕሪሚየር ሊግ በመጀመሪያው ዙር 190 ጨዋታዎች ተካሂዶበታል። በሊጉ ካሉ ክለቦች መካከል ዝቅተኛ መሸነፍ ምጣኔ ያለው ፋሲል ከነማ እግር ኳስ ክለብ ነው። በመጀመሪያው ዙርም 2 ጨዋታዎች ላይ ብቻ ተሸንፏል። በ33 ነጥብ አራተኛ ደረጃን ይዞ አጠናቋል። ዘንድሮ የተሻለውን ጠንካራውን ፋሲል ከነማ እንዴት መገንባት ይቻላል በሚል ላይ ሰፊ ውይይት በማድረግ የራሱ የሆነ የፋሲል ከነማ የጨዋታ አይደንቲቲ እንዲኖረው በማሰብ ራሱን ችሎ ይሄን ፕሮጀክት በማምጣት ከዛ በዘለለ ደግሞ ከራሱ የጨዋታ ባህሪ በዘለለ ደግሞ የተሻሉ ለዚህ ጨዋታ ደግሞ ለሚታሰበው የጨዋታ መንገድ ደግሞ ማን ነው የተሻለ አሰልጣኝ በሚል በመጀመሪያ ሲጀምር ዮሐንስ ሳለን ቀጥሮ በማሰራት ደረጃ የተሻለ አመርቂ ውጤት ይዞ የመጣበት ሂደት ነው ያለው። ፋሲል ከነማ በተከታታይ 11 ሳምንታት ጨዋታዎችን ሳይሸንፍ የተጓዘ ብቸኛው የሊጉ ክለብ እንደነበርም ይታወሳል። በመሃል በጥቃቅን ስህተቶች ክለቡ ተሸንፎ ወጥነቱንም አላስቀጠለም። ግብ ማስቆጠር ላይም ችግሮች ነበሩበት። በውድድሩ ላይ ያው አንዳንዴ ከገባሽ በኋላ የምታያቸው ክሪቲካል ችግሮች ይኖራሉ። በመጀመሪያ ከፕሪሲዝን ጀምረሽ ይዘሻቸው ሰብስበሽ ካመጣሻቸው ተጫዋቾች አንጻር የተሻለ ፋሲል ከነማን የመገንባት ሀሳብ ተደርጎ ነው የተሰራ። ከዛ በኋላ ውድድሩ ራሱ ደግሞ የሚፈጥራቸው ሲቹዌሽኖች አሉ። ከነዛ አንጻር ከጉዳትም ከካርድም ጋር ተያይዞ አልፎ አልፎ የሚፈጠሩ ችግሮች አሉ። ከነዛ ችግሮች በዘለለ ደግሞ ይሄ ጎል አቴንት የማድረግ ስኮር የማድረግ የመጨረስ ችግር በቲሙ ላይ ሰፊ ችግር ነው ተብሎ የታየበት ሂደት ነው ያለው። በመጀመሪያው ዙር ላይ 19 ጨዋታዎችን አድርጎም 8ቱን አሸንፏል። 9 ጊዜያቸው ወጥቷል። 2 ጊዜ ተሸንፏል። 14 ግብ በሌሎች ክለቦች ሲያስቆጥር 8 ግብ ብቻ ተቆጥሮበታል። ይህም በሊጉ ዝቅተኛ ግብ የተቆጠረበት ብቸኛ ክለብ ሆኗል። በሲዝኑ ጠንካራ የመከላከል አደረጃጀት ካለው ክለብ ውስጥ አንዱ ፋሲል ከነማ ነው። ይሄ ደግሞ ያው በስራ የመጣ ነው። ከፕሪሲዝን ጀምሮ ከሲቲ ካፕ ያው በፕሪሲዝን የመጀመሪያ የቲሙን ያየንበት መንገድ ከሲቲ ካፕ አዲስ አበባ ሲቲ ካፕ ላይ መሳተፍ ነው። እዛ ላይ በስፋት የቡድኑ በሁለት ጨዋታ ውስጥ ብዙ ጎሎች የተቆጠሩበት ሂደቶች ነው የነበሩ። እነዛን ችግሮች በስፋት በመለየት በውድድሩ ውስጥ ጠንካራ የተከላካይ ክፍል መፍጠር እንዳለብን ተማመነ። ይህን ጠንካራ የሆነ የተከላካይ ክፍል ሰርተን ቀረብ ነበር። ፋሲል ከነማ በመጀመሪያው ዙር መጨረሻ ላይ ከሀዲያ ሆሳዕና ጋር የነበረውን ተስተካካይ መርሃ ግብር ቢያሸንፍ ኑሮ የሊጉ መሪ ሆኖ የሚጨርስበትን እድል ማምከኑ የሚያስቆጭ አጋጣሚ እንደነበረ ነው ዋና አሰልጣኙ የገለጸው። ከዚህ በፊት በምናደርገው የጨዋታ ዝግጅት የምንገጥመውን ሀዲያ ሆሳዕናን በአካልም አይተናል፣ በቪዲዮም አይተናል። ለሱ የሚሆን ስራዎችን ሰርተን ራሳችን አዘጋጅተን ነው የመጣ ነው። ግን ሜዳ ላይ የገጠመን ነገር የተለየ ነገር ነው። ይሄ ደግሞ እግር ኳስ ነው፣ ይገጥማል። በቀጣይ የተሻለ ችግሮችን አይተናል። የተሻለውን ፋሲል ከነማን አርመን አስተካክለን እንመጣለን ብለን ነው እንትን ያልነው። ግን ጥሩ አጋጣሚ ነበር፣ መርተን የምንጨርስበት ጥሩ አጋጣሚ ነበር። መርተንም ለሁለተኛ ዙር የተሻለ ከዊኒንግ ሜንታሊቲ አንጻር ጥሩ ፕሮግሬሲቭ ይዘንበት የምንሄድበት ውድድር ነበር። ግን ሜዳ ላይ የገጠመው ሌላ ነው። ይህን ችግር ደግሞ ተነጋግረንበታል። በቀጣይ አስተካክለን እንመጣለን ብለን የአካል ብቃት እንቅስቃሴ በማድረጋችን ጤናችን ከመጠበቅ ባለፈ የማህበራዊ ግንኙነታችን ጠንካራ እንዲሆን አድርጓል ሲሉ የአባይ ፊትነስ አባላት ተናግረዋል። 150 ያህል አባላት ያካተተው ስብስብ በሳምንት 3 ቀን የአካል ብቃት እንቅስቃሴዎችም እያደረጉ ነው መሆኑ ታውቋል። መልሰው ጥበቡ ተጨማሪ አለው። አሁን አባይ ማዶ በሚገኘው ወይም በተለምዶ አየር ጤና ተብሎ ከሚገኘው ቦታ ላይ የአካል ብቃት እንቅስቃሴ የሚደረግበት ማዕከል ላይ ይገኛለሁ። ከጀርባ የምትመለከቷቸው ደግሞ የአባይ የአካል ብቃትና የጤና ማህበር ስፖርተኞች በሳምንት 4 ቀናት የሚያደርጉትን ስፖርታዊ እንቅስቃሴ ልናስቃኛችሁ ነው። በአንድ በኩል ከተሽከርካሪ በሌላ በኩል ደግሞ ከእንቅልፋቸው ጋር እየታገሉ በሳምንት 4 ቀናት የራሳቸውን ጤና ለማግኘት ሲሉ የሚያደርጉትን ግብግብ ወደ እናንተ እናደርሳለን። ለጤናችን በጣም ተስማምቶናል። ሰዎች በዚህ ዘመን በስኳር በግፊትና በሌሎች ተያያዥ ምክንያቶች የሚታመሙ ሰዎች አሉ። ነገር ግን በእንዲህ አይነት የስፖርት ቡድን ውስጥ በመግባት ጧት ሳይተኙ በማርፈድ መስራት
በርካታ ጤንነትን ያመጣልና ይህ ቡድን ከሳምንት 4 ቀን ሰኞ፣ ማክሰኞ፣ ሐሙስና ቅዳሜ ነው የሚያሰራው በ3 ቦታ። ስለዚህ ይሄ የምታዩቸው በእድሜ ከትንሽ እስከ ትልቅ ያሉት ሰዎች ያሉ አዛውንቶች አሉ። በዚህ የአካል ብቃት እንቅስቃሴ እንግዲህ ከጀመርኩ 13 ዓመቴ ነው። በዚህ 13 ዓመት ውስጥ በአጠቃላይ የህሊና ጤንነት፣ የፊዚካል ጤንነት፣ የስሜት ጤነኝነትን አግኝቼበታለሁ። ከዚህም በላይ ብዙ ጓደኞች አፍርቼበታለሁ። በዚህ በስፖርት ማህበራዊ ኑሮ እናዳብራለን እና በአጠቃላይ ከእግዚአብሔር ቀጥሎ በስፖርት ጤናዬን መጠበቅ ችያለሁ። ተመልካቾች አሁን አዲሱን ድልድይ በማቋረጥ ላይ እንገኛለን። እንደምትመለከቱት በርካቶች በዚህ ፕሮግራም ላይ ተሳታፊዎች ናቸው። ራስን ለመጠበቅ የሚደረገው የጠዋት ትንቅንቅ እንደቀጠለ ይገኛል። ሶስት ኪሎ ሜትር አዲሱን ድልድይ በማቋረጥ ከአደባባዩ ደርሰው ተመልሰዋል። በዚህ ሩጫ ላይ እኔም አብሬ ተሳታፊ ነበርኩኝ። በጣም ደስ የሚል ስሜት አለው። በአጠቃላይ አባይ የአካል ብቃትና የጤና ማዕከል በ4 አሰልጣኞች ከ150 በላይ አባላትን አቅፎ እንቅስቃሴ እያደረገ የሚገኝ ለትርፍ ያልተቋቋመ በጎ አድራጎት ድርጅት እንደሆነ ገልጸውልኛል። ይሄ 3 ቡድን ከስፖርት ባለፈ በማህበራዊ ግንኙነት ይገናኛል። በሀዘን በደስታ ራሱ እድር አለው፣ የሀዘን እድር አለው። በደስታ ጊዜም እየተገናኘ በአመት አንድ ጊዜ ደግሞ በዓሉን ያከብራል። ይሄ ቡድንና ከስፖርቱ ባለፈ ማህበራዊ መስተጋብራችን አጠናክሮልናል። በተለያየ የጤና ችግር ውስጥ የነበረ ብዙ ሰው አለ። አሁን ገብተህ እያንዳንዱ ሰው ኢንተርቪው ብታደርግና ብትጠይቃቸው ለውጣቸውን ይነግሩሃል። ክብደት ከመቀነስ ጀምሮ ጤናቸውን ከማሻሻል ጀምሮ እንዲሁም ደግሞ የስነ ልቦናም ችግር የነበረባቸው ሰዎች ነበሩ። ከሰዎች ጋር ተቀላቅሎ እንደዚህ አይነት ማህበራዊ መስተጋብር ክፍተት የነበረባቸው ሰዎች ሁሉ ሳይቀር በዚህ ተጠቃሚ ሆነዋል። እዚህ ስፖርት ከመጀመሪያ በፊት 92 ኪሎ ነበርኩ። አሁን 80 ኪሎ ነኝ። ከ80 ለመውረድ ነው እየሰራ ያለውና ብቃት አለ። የሰውነት ቅርጽ ያምራል፣ ልብስ ያምራል፣ ስትራመድ ያምራልና ስፖርትን ማዘውተር ጠቃሚ ነው። ጠቀሜታውን ተረድተው በአካባቢያቸው ባሉበት ቦታ ሁሉ እንደዚህ ግሩፕ እየመሰረቱ እንቅስቃሴ እንዲያደርጉ ነው። በባለሙያ እየተመሩ ደግሞ የበለጠ ለውጥና መሻሻልን ስለሚያገኙ በዚህ መንገድ ልማዳቸው እያደረጉ እንግዲህ ጤናቸውን እንዲጠብቁ እመክራለሁ። እንደምታየው አስፋልት ላይ ነው የምንሰራው። የራሳችን የሆነ የስፖርት ማዘውተሪያ ቦታ የለንም። ወደፊት እንደውም የሚመለከተው አካል ሁሉ ቢያግዘን አብሮ መጥቶ ቢሰራ